አብርሃም የሚፈልገውን ነገር አውቀነዋል። እዚህ ነው ማስተዋወስ አልቻልኩም። ያደረጋችሁት ነገር በሙሉ እኔ ጋር ምንም አይነት እንትን የለውም እያልኩኝ ነው። ስለዚህ ለዚህ ነገር ምላሽ አላችሁ ወይ? ምን ሆኜ ነው የሚለውን ነገር ነው ማወቅ ይፈልጋል። አይደለም ጥያቄህን ግልጽ አድርገው ስለነበረኩ ለዚህ እኮ ነው ገባችሁ አይደል? ጥያቄህ ግልጽ መሆን አለበት እያልን ያለ ነው። ይሄን ገባችሁ አይደል? እሱም ካፉ ማውጣት ከበደው እንጂ ምን እያለ እንደሆነ እኔ ነግራችኋለሁ። ምን ለማለት እየፈለገ አሁን ነግረውት ሊያምን አልፈለገም። ገባችሁ አይደል? መጠየቅ የፈለገው ግን አስደግመሽብኛል ነው ሳላስደገምሽብኝም ነው። አለቀ። ይሄ አዲስ ነገር አይደለም። ምክንያቱም እነዛም እየመጡ ሲሉት የነበረው ነገር ግልጽ ስለሆነ እንዴ ያንተን ውስጥ ያንተን እንትን የምታውቀው ምንኜ ነው ምን እንድትልህ ነው? አስደግሜብሃለሁ እንድትልህ ነው? ስላስደገምኩብህ ነው እንደዛ ሳደርግ የነበረው ስላስደገምኩብህ ነው ና ስል የምትመጣው ሂድ የምትሄደው ምናምን ነገር እንድትልህ ነው እንዴ ፈለከው? እኔ እኮ ግራ እኮ ነው እየገበኛል እንዴ። አንተም ጭራሽ አብረህ የነዛ ሰዎችን ማይንድ ሴት ይዘህ መጠህ እዚህ ጋር እሷን እየወነጀልካት ነው ባይዘዌ እየወነጀልካት ነው። እየተናገርከው ያለው ነገር ወደዛ ነው እንጂ የሚመረው ይሄ እውነቱን ልረዳ በሚል አመለካከት መጣ። ሌላ ነገር አታውራ። የምሬን ሌላ ነገር አታውራ። ማፈልግ ከሆነ አልፈልግም ነው የሚባለው። ልጆቹን እዚህ ጋር መጣ አታሰቃያቸው። አለቀ። ሄርሜላንም በሏት ሩታንም ማሰቃየት የለብህም በእንደዚህ አይነት ኬዝ ማለት ገባ አይደለ? ምንም አዲስ ነገር የለውም። እስኪ አሁን አያሃለው ሄርሜላን ምን ብለን እንደምትጠይቃት እሰማሃለሁ። የምሬን ነው። ይሄን ያክል ደፍረህ አስደግመሽብኛል ወይ ትላት እንደሆነ መመለከት ነው የሚሆነው። ይሄ ንግግር ከዚህ የማይተናነስ ነገር ነው። ገባችሁ አይደል? እኔ አሳንሼ አላየውም። ለእያንዳንዱ ለሚናገረው ነገር መልስ ሰጠውታል። አንተ መጀመሪያ የመጣኸው አንተ ነህ መጥቼብህ አይደለም አለችው። አለቀ። ከዚህ ላይ ሁሉም ነገር ይዘጋል። ገባችሁ አይደል? አሳምኗት ከቤቷ እንደገባ ሁሉም ሰው እያየ እየተናገረች ነው። ከዚህ በላይ ምንድነው? ከዛ በፊት ምንኜ ነው የምትለው? ምን እንድትል ነው? ይሄ እኮ ግራ ነው የሚገበን፣ ግራ ነው የሚያጋባው። ከዛ በፊት ያለውን ነገር እንግዲህ የነሱ ነፃነት እየተመለከትክ ነው፣ እየተናገሩም ነው። ከዛ በፊት ያለውን ነገር ደግሞ ሄደህ የነበርክባትን ሴት ጠይቃት፣ ምን እንደምትል እንሰማለን። የነበርክባትን ሴት ጠይቃት። እሷ የሚመለከታት ካንተ ጋር ስለነበረችበት ጊዜ ነው። ሌላ ምንም አዲስ ነገር የለው። እንዴ በጣም የሚደብር ፋሚሊ። ገብታችሁ ኮሜንት ላይ ንገሩት። እንደዚህ ነው በግልጽ አማርኛ እያወራ ያለው። እንደዚህ ነው ይህ ልጅ እንደዛ ነው እንድትለውም እየፈለገ ያለው። ገባችሁ አይደል? ይሄ ደግሞ የሚሆን ነገር አይደለም። እንዴ የወንድሞችሽ ብሶ አሁን ደግሞ አንተን እንደዚህ ልትላት ነው? አይደብርህም ትንሽ? ልጄም ያላባት አያድግም። እኔ ህይወቴን ቤቴን በስነ ስርዓት መብራት እንጀምራለን አልኩክ። እሷን አታለላት። ገባችሁ አይደል? ምክንያቱም እሷም ትፈልጋለች። በቃ አብርሃም ከሷ ጋር እንዲሆን ትፈልጋለች። ምንም እውነቱ ይሄ ነው። ትፈልጋለች፣ ሩታ ትፈልጋለች። ልጇን ያላባት ማሳደግ አትፈልግም። ብቻዋን ማሳደግ አትፈልግም። እንደሌሎቹ ልጆች ልጃቸው አባቱን እያየ ነው ማደግ ያለበት። ገባችሁ አይደል? አባቱ ጋር ብዙ ነገር ማሳለፍ ነው ያለበት። እኔ እያንዳንዱ ነገር ሲያድግ ተጽዕኖ ያሳድርበታል። የምሬን ነው የምነግራችሁ። ተለያይቶ ማሳደግ በጣም ተጽዕኖ ያሳድራል ልጁ ላይ። አለቀ። ይሄ ሁሉ ጊዜ የሚፈጠር ነገር ነው፣ የሚታወቅም ነገር ነው። ገባችሁ? ማስረዳት ሁሉ አይጠበቅብኝም። ተለያይተው እናትና አባቱ ተለያይተው ያደገ ልጅ ምን አይነት ማይንድ ሴት ሊኖረው እንደሚችል ሁላችሁም ታውቃላችሁ ብዬ አስባለሁ። ይሄን ካላወቃችሁ ደግሞ ከባድ ነው። ሲቀጥል እዚህ ጋር ሩታ ትክክል ነች። ምንም የሳተችው ነገር የለም። ገባችሁ? ይህንን አሁን እኛ አናቅም ነበረ፣ እንደ ለመናት አናቅም ነበረ። ገባችሁ አይደል? በየሰዓቱ እየመጣ ልጁ እንደሚያይ አብሮ መሆን እንደሚፈልግ ምናምን ነገር ያንን አናቅም ነበረ። ገባችሁ አይደል? አሁን ነው እየነገረችን ያለችው ሩታ። ስለዚህ እቺ ልጅ ምኑ ላይ ነው ጥፋቷ? የምሬን ነው። እነዛ ወደ እሷ ለማላከክ እየሞከሩ ነው እንጂ ይሄ ሁሉ ነገር ከሆነ መጀመሪያ የተፈጠረ ነገር ነው። መጀመሪያ ሩታ ጋር ሳይመጣ የተፈጠረ ሴራ አለ ማለት ገባችሁ አይደል? የሆነ ነገር አለ ማለት ነው። በቃ እንደዚህ ነው ልላችሁ የምችለው። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን የምንመለከት ይሆናል። በጣም የሚደብር ነገር አይቻለሁ። እሱን አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። እኔን ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ ፋሚሊ። ሩታን ወድሻለም ድርሶች ላይክ ያደርጋችሁ ኮሜንት ላይ አሰባስታችሁ መስጠት እንዳትረሱ። ትመለከቷለሽ፣ ታዩዋለሽ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ከይቅርታ ጋር ብዙ ሄደሽ እኔ እና እሱ ብናወራ ደስ ይለኛል። ታባብ ችግር አለው? ያው እኮ ነው ችግር አለው።
ችግር አለው። የምን ቡዜ ነው? ምን ትሰሪያለሽ? አንቺስ ሂደሽ ህይወትሽን አትኖሪም? እተዋቸዋለሁ፣ እተውሃለሁ፣ የፈለከውን ነገር መምረጥ ትችላለህ፣ ከዚህ በኋላ በመሀል አልገባም፣ ጣልቃ አልገባም ስትይ ነበር አንቺ አይደለሽ? ምን ትሰሪያለሽ እዚህ ጋር? ምንም አትሰሪ፣ ምንም አትጠቅሚም። ስለዚህ ተንቀሳቀሺ። የምሬ ነው፣ ተንቀሳቀሺ። በጣም ትክክለኛ ነገር፣ ካፍ የማይወድቅ ነገር ነው የተናገርሽው። አለቅ ምንም በቃ ምንም አልሳትሽም ሩታ፣ ምንም ነው ያልሳትሽው። እቺ ሴት ካጠገብሽ ቆማ በምንም ታምር አብርሃምን ልታወሪው አትችይም። አብርሃምን ልታወሪው አትችይም፣ አትፈልግምም። እሷ የምትፈልገው ነገር ካልሆነ ሩታን ለመጣል ነው እንጂ ትግሏ በታሪክ የሩታን ሀሳብ ማዳመጥ አትፈልግም። ስለዚህ መጀመሪያ ከጎንሽ ማራቅ ያለብሽ ቡዜን ነው። እሱንም ደግሞ አድርገሽዋል፣ እያየን ነው። ይመችሽ፣ የምሬን ነው ይመችሽ። ትክክለኛ ውሳኔ ነው የወሰንሽው፣ ትክክለኛ ነገር ነው የተናገርሽው። ስለማታስፈልግ ብትንቀሳቀስና እናንተ ብታወሩ ሞር የተሻለ ነው። ምክንያቱም ልጅቷ ያንቺ መሰናክል ነች። በቃ የምሬ ነው መሰናክል ነው የምትሆንብሽ። አለ እሱ ጋር ነው ማውራት የምፈልገው። ከአንቺ ካለሽማ መጨቃጨቃችሁ እኮ አይቀርም። ቡዜ አንቺ ካለሽ እንደምትጨቃጨቁ ግልጽ ነው። ስለዚህ እኛ መጨቅጭቅ መስማት አንፈልግም። እሷም ደግሞ በትክክል የልጇን አባት እንድታወራ ፍቀጅላት። በትክክል የልጇን አባት እንድታወራው ፍቀጅላት። በነፃነት እንድታወራው ፍቀጅላት። አልፈቅድም እያልሽ እኮ ነው እንዴ? አንቺ ነሽ እንዴ ሩታን ያገባሻት? እኔ እኮ ግራ እኮ ነው የሚገባ። አንቺ ነሽ ሩታን የምታገቢያት ነገ ከነገ ወዲያ እንዴ? አሁን አንቺማ የማን ወገን እንደሆንሽ እኮ እናቃለን። ጠንቅቀን ነው የምናውቀው። አይተናል። ትናንትና ሩታ እንደዛ ስለሆነሽ በነገተው ይሄ የጸጸተው ሰው ለመምሰል የሆነች ነገር ለመናገር ብለሽ በራስሽ ዩቲዩብ ቻናል የጫንሽውን አይተናል። በጭራሽ አንቺን እንደ ጥሩ ሰው ልንስልሽ አንችልም። በዚህን ሰዓት እንደ ጥሩ ሰው አንቺን ላስብሽ በምንም ታምር አልችልም። እዛ ጋር ስትይ የነበረውን ነገር ሰምቼዋለሁ። በደንብ ነው ያዳመጥኩሽ። እኛ እናስመስልም፣ አንቺ ታስመስል። አብሬ እንደሆንኩኝ ታውቃለህ። እንዴት ከመሬት ተነስቼ እኔ ሩታን ካንቺ ጋር ነው መሆን የምፈልገው ምናምን ልላች አልኩኝ። እንዴት ሊሆን ይችላል? አይደለም እንዴት ሊሆን ይችላል? አንተ ነው ያልክ። ይሄንን ቃል ካፍ ያወጣው አንተ ነህ። የምር አንተ ነህ። ግን አታፍርም? ዘላለም አለምኪን እኮ እስካሁን ድረስ ስናየው የነበረው ስታደርገው የነበረው ነገር እኮ ምንም እኮ አዲስ ነገር የለውም። አንተ በአንድ ቀን እንደምትከረበት ነው ሁሉም ሰው ሀገር ምድሩ የሚያውቀው እኮ ነው። አገር ምድሩ እኮ የሚያውቀው ነገር ነው። አዲስ ነገር አይደለም። ያንተ አዲሱ ባህሪ አይደለም። ይሄ እኮ እንዴት በአንድ ጊዜ ከሄርሜላ ጋር የነበርኩት ሰውዬ እንዴት ነው በአንድ ጊዜ ሩታ ጋር ልመጣ የቻልኩት? እንደዚህ ብለህ ትጠይቃለህ? አታፍርም? የምሬን እኮ ነው እንዴ። ከዛ በፊት ስታደርገው የነበረ ነገር እኮ ነው። ስንት ጊዜ ነው በቃ ከሩታ ጋር መሆን አልፈልግም ሄርሜላ ጋር ሄድኩ ብለህ እሷ ጋር የተመለስከው? ስንት ጊዜ ነው? ከዛ በኋላ ደግሞ ተመልሰስ የተለያት ስንት ጊዜ ነው እንዴ? ራስህን ዞር ብለህ ቼክ አድርግ እንጂ እንዴ። እየተዋወቅን ተው እንጂ እየተዋወቅንማ አንሸረካከት እንዴ። ምንድነው መጣ እዚህ ጋር ተሰክሰ በጣም የሚያስቅ ነገር ነው ፋሚሊ እንዴ። እንዴት እኔም ደግሞ በእንደዛ አይነት ሀሳብ እርግጠኛ እንደሆንክ ደጋግሜ ጠይቅህ ነበር። ስለዚህ አንተ እርግጠኛ መሆንህን ሳቅ በቃ ከህይወታችን መውጣት ያለባቸውን ሰዎች እናስወጣና እናሻውን። እቺ ልጅ ምኑ ነው ስተቷ? የቱ ጋር ነው ስተቷ? እስኪ ንገሩኝ። እስኪ ልጁ መጥቶ እንደዛ ለምኗት ገባ እንጂ እሷ ለምነው እኮ አይደለም። የምሬን እኮ ነው። እሷ ለምነው እኮ ቢሆን እሺ ይሁን እንበል። እሱ ለምኗት መጥቶ አሁን እዚህ ጋር ከሰው ፊት ያገረጣታል። የምሬን እኮ ነው። ለምን ይሄንን ነገር አስፈለገ? ለምንድን ነው እንደዚህ ማድረግ ያስፈለገ? አላቅም፣ ሊገበኝ አይችልም። ይሄ በምንም ታምር ልረዳህም አልችልም። እንደዚህ ነው ብትለኝ ራሱ ልረዳህ አልችልም። የምሬን ነው የምነግራችሁ። ምክንያቱም ለምኖ መጥቶ እንደዛ አደረገ ከዛ በኋላ ለምን እንደዚህ ሆንኩኝ ብሎ መጠየቅ ይሄ ጤነኝነት አይደለም። ወይ አማኑኤል ምናምን መግባት አለብህ ላልተወሰነ ጊዜ እስከምታገግም ድረስ በደንብ ሌላም እክል ሊኖርብህ ይችላል። የምሬን ነው እንዴ። ምን ጉር ነህ?
እኔ ግራ እያጋባኝ ነው አብርሃም፣ የምሬን ነው፣ ግራ እያጋባኝ ነው። ደግሞ እንችላለን እዚህ እኔ ማስታወስ አልቻልኩም። ያደረጋችሁት ነገር በሙሉ እኔ ጋር ምንም አይነት እንትን የለውም እያልኩኝ ነው። ስለዚህ ለዚህ ነገር ምላሽ አላችሁ ወይ? ምን ሆኜ ነው የሚለውን ነገር ነው ማወቅ ይፈልጋል። አይደለም ጥያቄህን ግልጽ አድርገው ስለነበረኩ ለዚህ እኮ ነው ገባችሁ አይደል? ጥያቄ ግልጽ መሆን አለበት እያልን ያለ ነው። ይሄ ነው ገባችሁ አይደል? እሱም ካፉ ማውጣት ከበደው እንጂ ምን እያለ እንደሆነ እኔ ነግራችኋል። ምን ለማለት እየፈለገ አሁን ነግረውት ሊያምን አልፈለገም። ገባችሁ አይደለ? መጠየቅ የፈለገው ግን አስደግመሽብኛል ነው ሳላስደገምሽብኝም ነው። አለቀ። ይሄ አዲስ ነገር አይደለም። ምክንያቱም እነዛም እየመጡ ሲሉት የነበረው ነገር ግልጽ ስለሆነ እንዴ ያንተን ውስጥ ያንተን እንትን የምታውቀው ምንኛ ነው ምን እንድትልህ ነው? አስደግሜብሃለሁ እንድትልህ ነው? ስላስደገምኩብህ ነው እንደዛ ሳደርግ የነበረው ስላስደገምኩብህ ነው ና ስል የምትመጣው ሂድ የምትሄደው ምናምን ነገር እንድትልህ ነው እንዴ ፈለከው? እኔ እኮ ግራ እኮ ነው እየገባኛል እንዴ። አንተም ጭራሽ አብረህ የነዛ ሰዎችን ማይንድ ሴት ይዘህ መጥተህ እዚህ ጋር እሷን እየወነጀልካት ነው ባይዘዌ እየወነጀልካት ነው። እየተናገርከው ያለው ነገር ወደዛ ነው እንጂ የሚመረው ይሄ እውነቱን ልረዳ በሚል አመለካከት መጣ። ሌላ ነገር አታውራ። የምሬን ሌላ ነገር አታውራ። ማፈልግ ከሆነ አልፈልግም ነው የሚባለው። ልጆቹን እዚህ ጋር መጣ አታሰቃያቸው። አለቀ። ሄርሜላንም በሏት ሩታንም ማሰቃየት የለብህም በእንደዚህ አይነት ኬዝ ማለት ገባ አይደለ? ምንም አዲስ ነገር የለውም። እስኪ አሁን አያለው ሄርሜላን ምን ብለን እንደምትጠይቃት እሰማሃለሁ። የምሬን ነው። ይሄን ያክል ደፍረህ አስደግመሽብኛል ወይ ትላት እንደሆነ መመለከት ነው የሚሆነው። ይሄ ንግግር ከዚህ የማይተናነስ ነገር ነው። ገባችሁ አይደል? እኔ አሳንሼ አላየውም። እያንዳንዱ ለሚናገረው ነገር መልስ ሰጥተውታል። አንተ መጀመሪያ የመጣኸው አንተ ነህ፣ መጥቼብህ አይደለም አለችው። አለቀ። ከዚህ ላይ እኮ ሁሉም ነገር ይዘጋል። ገባችሁ አይደል? አሳምኗት ከቤቷ እንደገባ ሁሉም ሰው እያየ እየተናገረች ነው። ከዚህ በላይ ምንድነው? ከዛ በፊት ምንኛ ነው የምትለው? ምን እንድትልህ ነው? ይሄ እኮ ግራ ነው የሚገባኝ፣ ግራ ነው የሚያጋባው። ከዛ በፊት ያለውን ነገር እንግዲህ የነሱ ነፃነት እየተመለከትክ ነው፣ እየተናገሩም ነው። ከዛ በፊት ያለውን ነገር ደግሞ ሄደህ የነበርክባትን ሴት ጠይቃት። ምን እንደምትል እንሰማለን። የነበርክባትን ሴት ጠይቃት። እሷ የሚመለከታት ከአንተ ጋር ስለነበረችበት ጊዜ ነው። ሌላ ምንም አዲስ ነገር የለውም። እንዴ በጣም የሚደብር ፋሚሊ፣ ገብታችሁ ኮሜንት ላይ ንገሩት። እንደዚህ ነው በግልጽ አማርኛ እያወራ ያለው። እንደዚህ ነው ይህ ልጅ እንደዛ ነው እንድትለውም እየፈለገ ያለው። ገባችሁ አይደል? ይሄ ደግሞ የሚሆን ነገር አይደለም እንዴ። የወንድሞችሽ ብሶ አሁን ደግሞ አንተን እንደዚህ ልትላት ነው? አይደብርህም ትንሽ? አንተም ኤፍሬምም አንቺም እንደዛ የምትክሩ ከሆነ ደግሞ ችግር የለውም። ከሄርሜላ ደግሞ ያለውን እውነት እንሰማለን። ይኸውላችሁ አሁንም እኮ እየካዳችሁኝ ነው እያለ ያለው ገባችሁ አይደል? ምክንያቱም አንድ ሰው ይኸውላችሁ ይሄ አሳምኖት የመጣውን ጭንቅላቱን አሳምኖት የመጣው ተወርቶለትና የመጣውን ነገር እንድታወሩለት የሚፈልገው ገባችሁ አይደል? እዚህ ላይ እሱ የሰማው ነገር አለ። ያንን ነገር እንዲነግሩት ነው እየፈለገ ያለ እንጂ እውነቱን መረዳት አይደለም የሚፈልግ። ገባችሁ አይደል? እዚህ ጋር የምር እውነቱን ተረድቼ ከዛ በኋላ ሩታም ጋር መሆን ካለብኝ ሩታ ጋር ለሁለቶች ይቅርታ አድርጌ አንዳቸው ጋር ለመሆን ነው የመጣሁት ብለህ የምታስብ ቢሆን በእንደዚህ አይነት ነገር አታወራቸውም ነበረ። ስቲል ነው አሁንም አንተ እንዳልተመለሰለት ሰው ነው እየሆንክ ያለው። እውነቱን አፍረጥርጠው እየነገሩህ አንተ ግን ምንም እንዳልተፈጠረ ነው እያወራህ ያለው። ያን ሁሉ ነገር ያደረግከውን ነገር አላስታውስም እያልክ ነው። ስለዚህ እነሱ አያገባቸውም። የነገርካቸውን የሰከስካቸውን ሁልጊዜ የምታወራውን ነገር ነው ሰምተው እነሱም የተታለሉት። አለቀ። ከዛ በፊት የነበረውን ነገር እንግዲህ ውሽሜቷን ሂደህ መጠየቅ ትችላለህ። መጠየቅ የምፈልገው ነገር እሷን ጠይቃል። አሁን እያንዳንዱን ነገር ወደ እሷ ለማዞር ወደ ሩታ ለማዞር የምትጥሩትን ነገር አቁሙ። የምሬን ነው አቁሙ። አለቀ። እቺ ልጅ ለአንተ ምንም ያንተን ጉዳት ማየትም አፈልግም። ምክንያቱም የልጁ አባት ነህ። ሌላ ሰው ብትሆንስ እሺ ልንል እንችላለን፣ ግን የልጁ አባት ነህ። ነገም ከነገ ወዲያም አባቱ ነህ። አለቀ። አንተ ምንም እንድትሆንባት አትፈልግም። ምንም ነገር እንዲነካባት አትፈልግም። አለቀ። ይሄ ሁሉም ሰው የሚያውቀው ነገር ነው። ገባችሁ አይደለ? እንዴት ነው ሐሳብህ? እኔ እኮ ግራ ነው የሚያጋባኝ። የምሬ ነው። ኮሜንት ላይ ገብታችሁ ንገሩት ፋሚሊ። ምንም እንግዲህ ከዚህ በላይ ምንም ማስረጃም የለም። ነገሩት ካልገባው እንግዲህ ሌላ ሰው ጋር ሂዶ ማውራት ይችላል። እንግዲህ ፋሚሊ እናንተ ሐሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። የዛሬው ቪዲዮ መስለ በቀጣይ እስካገኛችሁ ወዳችኋለሁ። ባይ